ስልጣናችሁን መከታ አድርጋችሁ ሰውን ለምታሳድዱ ለምታስሩ ሰዎች እኔ አንድ ነገር ልንገራችሁ። 2008 ዓመተ ምህረት ወያኔን ያገለግሉ የነበሩ በወቅቱ የነበሩ ሚሊሻዎች 2008 ዓመተ ምህረት ደብረ ማርቆስ አደባባዩ ላይ እኔን ያገኙኛል እና የዛን ጊዜ ቀለል ያለች ካሜራ ያላት ሞባይል ይዤ ነበርና ስልኳን ሳወጣ ወጣ ገና ሳረግ ፎቶ ልታነሳን ነው ቪዲዮ ልትቀርጸን ነው በሚል እየደበደቡ ወሰዱኝ እና ከመካከል አንዱ በጣም ይደበድበኛል። በጣም ይሄን አናቴ ይለኛል አይደለም በጣም ይደበድበኛል እና እኔ ምንም አልገባኝ። ለምን ትመተኛለህ አልኩት። ምን ሳረግ አገኘኝ አልኩት። ምን ሳረግ አገኘኝ? ልትቀርጸን ነበር። ምን እንደምቀርጽህ አደባባይ ላይ እኮ ነው እና ኧረ ተው ምናምን አልኩት። ተው አልኩት። ተው በመብርሃን ተወኝ፣ በቃ ተወኝ። እሺ ወደ እስር ቤት የምትወስደኝም ከሆነ አትምታኝ፣ በቃ ሰረኝ፣ ማሰረህ ብቻ ይበቃሃል አልኩት። ይደበድበኛል ይለኛል ማለት ነው። እና መጨረሻ ላይ እስር ቤቱ በር ላይ ተንበርከክ አለኝ። ተንበረከኩለት። ከዛ መጣና ቁርጭምጭምቴን እግሬን በዱላ ይለው ጀመር። ከዛ የመጨረሻ በዛ በክስክሱ እንደዚህ እግሬን ይሄን ለካ ይሄ ቁርጭምጭምት እግሬን ነቅሎ ሊጥል ማለት ነው። እንደዛ ሲያደርግ ልዩ ኃይል በወቅቱ ነበረ፣ ብሬን የታጠቀ ነበረ አስታውሳለሁ። መጣና ወንድምህ አይደል እንዴ ለምን ትመታዋለህ? ረፍ፣ በህግ ከለላ አድርገዋል፣ ረፍ። ካሁን በኋላ ብትመታው ነግሬሃለሁ ይላል። ብሬን ነው ይዞ፣ ይሄኛው ክላሽ ነው የያዘው፣ ይሄኛው ሚሊሻ ነው። ረፍ አለ እና ለካ ይሄኛው ሚሊሻ ታዋቂ ተደባዳቢ ነው። በቃ ዝም ብሎ የሚደባደብ ነው። በቃ ሰውን እንደ እንስሳ ሲሆን ለምን ተመቱ? በቃ የሚማታል እና መጨረሻ ላይ ረፍ ነግሬሃለሁ፣ ምን አጥፍተህ ነው አለኛኛው ልዩ ኃይል። ኧረ እኔ ምንም አላጠፋሁም፣ ምን እንዳጠፋሁም አላውቅም፣ እስኪ ጠይቀው ፖሊሱን አልኩት። በወቅቱ ፖሊስ ስለመሰለኝ ግን ሚሊሻ ነው። ከወገብ በላይ የለበሰው የፖሊስ ልብስ ነው። ያው ታውቃላችሁ እኛ ሀገር ላይ ዝም ብሎ ነው ልብስ፣ የሚሊታሪ ልብስ ዝም ብሎ ማንኛውም ሲቪል የሚለብሰዋል እንኳን መሳሪያ የታጠቀ ቀርቶ እና እዛ በቃ ግባ አንድ ሰው እንዳይነካው አለ ያ ልዩ ኃይል ማለት ነው። በጣም ግርም ይለኛል ሳስበው። እና እንደዛ ያደረገኝ ሰው ምን ቢሆን ጥሩ ነው? ተሹሞ በዚህ በብልጽግና መንግስት ተሹሞ እያገለገለ እያለ የሆነ ጦርነት ላይ እችን ግንባሩን ነው ተገደሉታል፣ ሞተ። እንደዚህ ባይሆን ጥሩ ነበር። እኔ እንደውም በሞቱ ምናምን ጥሩ አይደለም። ሰውን ያለ ወንጀሉ ያለ በደሉ እንዲህ የምታንገላቱ ሰዎች ረፉ። በተለይ ደግሞ ማየተብ ያላችሁ ይህንን ስርዓት የምታገለግሉ ሰዎች ስርዓት ያዙ። እውነቴን ነው። ምናልባት የመረጃ ችግር የእውቀት ችግር ከሆነ ጠይቁ፣ ሰርች አድርጉ ምን እየሆነ እንደሆነ። እየሆነ ያለውን ነገር እርግጠኛ ነኝ ከእናንተ አይምሮም ተሰውሮ አይደለም። እንደው ይህን ስርዓት እናገለግላለን እንኳን ብትሉ መብታችሁ ስለሆነ ስለማትከለከሉ አግባቡ በስርዓት መሆን አለበት ነው። ያልፋል፣ ስለሚያልፍ ነው። ጊዜው ያልፋል፣ ስልጣኑ ይወድቃል፣ አንተም ደግሞ በሞት ትሸነፋል። ስለዚህ ሰውን አትበድል። ጊዜያዊ ነው። የሆነ ታይም ናት፣ አጭር ጊዜ ናት። አንተ በስልጣን የምትቆየው ለአጭር ጊዜ ነው። ሰውን አትበድል። ሰውን በመበደልህ ፈጣሪን ትበድላለህ። ስለዚህ ስልጣንህን በአግባቡ ተጠቀም ነው።